ሰላም ተማሪዎች እንደምን ቆያችሁ? ዛሬም በአዲስ ቪዲዮ መጥቻለሁ። ለዛሬ ደግሞ ይዤላችሁ የቀረብኩት እንዴት ማንኛውንም ቁጥር ከስኬር ሩት ውስጥ ማውጣት እንችላለን የሚለውን ነው ማሳያችሁ። እንግዲህ እንደነዚህ አይነት ትሪኮች ብዙ ጊዜ በትምህርት ቤት ውስጥ የምንማራቸው አይደለም። መምህራኖቻችን ይሄንን መንገድ ነግረው አይደለም በቀላሉ መንገድ ሂሳብ ስሌቶችን ማወቅ እንድንችል አይደለም የሚነገረን። መጽሐፉ ላይ ያለውን ረጅሙን የማካፈል የማባዛት ወይም አጠቃላይ የስሌት መንገድን በመጠቀም ነው የምንሰራው። ነገር ግን ሁሉ ጊዜ በሚኒስትሪ ላይ ሊጠየቁ የሚችሉ ጥያቄዎች ናቸው። አንድ ቁጥር ይሰጠንና ያንን ቁጥር ከስኩዌር ሩት ሲወጣ ስንት ይሆናል ተብሎ ይጠይቃል። ስለዚህ እንደዛ አይነት ነገር ሲመጣ እኛ ልናደርግ የምንችለው ምርጫዎች የተሰጡ ቁጥሮችን እርስ በርስ እያባዛን ያን የተጠየቀውን ቁጥር ሊሰጠኝ ከቻለ መልሱ ያ ነው ብለን ነው የምንሞክረው። ያ ደግሞ ጊዜ ይፈጅብናል ብዙ ጊዜ። አሊያም ካልኩሌተር ለመጠቀም ነው የምንሞክረው። ካልኩሌተር ደግሞ አይቻልም ፈተና ላይ። ስለዚህ እንዴት በቀላሉ መስራት ይችላል ስንል በሰከንድ ውስጥ ከካልኩሌተር በፈጠነ መልኩ መስራት የሚችሉበት መንገዶች አሉ። አንደኛው እሱን ነው ማሳያችሁ። ሶ ፋይንዲንግ ስኩዌር ሩት ኦፍ ፐርፌክት ስኩዌር የፐርፌክት ስኩዌር የሆኑ ቁጥሮችን ስኩዌር ሩታቸውን እንዴት ማግኘት እንችላለን? የመጀመሪያው እንዴት ማግኘት እንችላለን? ፐርፌክት ስኩዌር ግን ማለት ምን ማለት ነው የሚለውን በመጀመሪያ ማየት ጥሩ ነው። ምሮ ፐርፌክት ስኩዌር ከዚህ በፊት በነበረው ቪዲዮ ላይ እንዴት ፐርፌክት ስኩዌር የሆኑ ቁጥሮችን ማግኘት እንችላለን የሚለውን አሳይቻችሁ ነበር አይደል? አንድ ቁጥር ቢጠየቅ ያ ቁጥር ፐርፌክት ስኩዌር ነው ፐርፌክት ስኩዌር አይደለም ብንባል እንዴት በቀላሉ ማወቅ እንችላለን የሚል ህግ አይተናል። ያንን ቪዲዮ ያላያችሁ ሄዳችሁ እሱን ማየት ነው። እዚህ ላይ ምንድነው የምናየው? እዚህ ጋር የተሰጡን ቁጥሮች እነዚህ ቁጥሮች እርስ በርስ ሲባዙ ምን ይሰጠናል? እዚህ ጋር ያለውን ቁጥር ይሰጡናል። እነዚህ ፐርፌክት ስኩዌር ይባላሉ። ከ0 እስከ 20 ነው። የነዚህ እርስ በርሳቸው ሲባዙ የሚሰጡ ሪዛልቶች ምን ይባላሉ? ፐርፌክት ስኩዌር ይባላሉ። እነዚህ ፐርፌክት ስኩዌር የሆኑ ቁጥሮች ስኩዌር ሩት ሲገቡ ሪዛልታቸው ስንት ነው? ማናማ ተባዝተው ነው ያን ቁጥር የሰጠው የሚለውን ነው የሚጠይቁ ማለት ነው። ስለዚህ በዚህ ጊዜ ላይ ያባዛን ምን ይያልን ያካፈልን መዋል አይጠበቅብንም። ካልኩሌተርም መሻት የለብንም። ስለዚህ እንዴት ነው የምንሰራው? የተሰጠንን ቁጥር እናየዋለን። ህጉ እስከ መጨረሻ ቪዲዮን ካያችሁ በደንብ ይገባችኋል። ቀላል መንገድ ነው። የመጀመሪያው ለምሳሌ እዚህ ጋር ተሰጠኝ 2025 ተባለ። የ2025 ፐርፌክት ስኩዌር ነው አይደለ? መጨረሻው 5 ስለሆነች ስለዚህ ፐርፌክት ስኩዌር ነው። ይሄ ፐርፌክት ስኩዌር ከስኩዌር ሩት ሲወጣ ስንት ይሰጠናል ነው ጥያቄው። ስለዚህ ይሄንን ለማወቅ ምንድነው የምናደርገው? የመጨረሻው ሆሄን ነው የምናየው። ሁሉ ጊዜ የአንድ ቤቷን እናያለን። ያቺ የአንድ ቤቷ 5 ናት እዚህ ጋር አይደለ? ስለዚህ እዚህ ጋር ካስቀመጥናቸው ቁጥሮች በ5 የሚያልቅ በ5 ሊያልቅ የሚችል የሚሰጠኝ ማን ነው? በ5 የሚያልቅ የሚሰጠኝ ማን ነው ስንል ማን ነው? ራሱ 5 ነው አይደል? 5 እዚህ ጋር ጽፋታለሁ ማለት ነው። 5 ነው። ስለዚህ 5ን እዚህ ጋር ጻፍኳት። ከዛን ምንድነው የምናደርገው? ይሄን ሁለት ዲጂት እናጠፋዋለን። የአንድ ቤትና የ10 ቤትን እናጠፋዋለን። ከዛን የቀረውን ቁጥር እናያለን። የቀረው እዚህ ጋር ስንት ነው? 20 ነው። ስለዚህ እርስ በርሱ ተባዝቶ ወይ 20 ወይ ከ20 በታች ሊሰጠኝ የሚችል ቁጥር ማን ነው? ለ20 የተጠጋ ፐርፌክት ስኩዌር ማን ነው? ለ20 የተጠጋ ፐርፌክት ስኩዌር 20 ማለት በ16 እና በ25 መካከል ነው። ስለዚህ ማነስ አለበት ብለናል። ከ20 በታች ነው። ስለዚህ 16 ነው አይደል? ፐርፌክት ስኩዌሩ 16 የሰጠኝ ማን ነው? 4 ነው። ስለዚህ 4ን እዚህ ጋር ጽፋታለሁ ማለት ነው። የ2025 ፐርፌክት ስኩዌር ነው። ይሄ 2025 የሱ ከስኩዌር ሩት ሲወጣ ስንት ነው? 45 ይሆናል ማለት ነው። 45 ይሆናል። አያችሁ ቬሪ ሲምፕል። እስቲ ተለቀለ ቁጥሮች ሲሆኑስ ባለ 5 ዲጂት ሲሆኑስ እንደዚህ አይነት ቁጥር ሲሰጠ እንዴት ነው ማገኘው? ያሁኑ ህግ ነው የምንጠቀመው። የአንድ ቤት ሲሆየው 4 ነው። ስለዚህ ለአራት ማን ነው በአራት የሚያልቅ? በአራት የሚያልቅ ለምሳሌ እዚህ ጋር በአራት እንዲያልቅ ያደረገው ማን ነው? ወይም 4 የሰጠኝ ማን ነው? 2 ስኩዌር ሲሆን አይደለ? ስለዚህ 2ን መጥቼ እዚህ ጋር ጽፋለሁ ማለት ነው። ሌላ በአራት የሚያልቅ ይሄው 8 ስኩዌር አይደል? 8 ስኩዌር የአንድ ቤቷን ነው የምናየው ብለናል። 8 ስኩዌር የሰጠኝ ማን ነው? 8 ራሱ 8። ስለዚህ ይሄንን ሁለቱን እዚህ ጋር ያዝን። ከዛስ 2 ነው ያለን አይደል? በ8 ሊያልቅ የሚችል ስለዚህ 2 ወይም 8። ስለዚህ ምን አደርጋለሁ? የአንድ ቤትና የ10 ቤቱን አጠፋዋለሁ። ከዛን 139 ቀረ ማለት ነው። ስለዚህ ወደ 139 የተጠጋ ፐርፌክት ስኩዌር ማን ነው የሚለውን ነው የምፈልገው። 139 የተጠጋ ፐርፌክት ስኩዌር። ስለዚህ ወደዚህ አካባቢ ነው መጣው ማለት ነው። 139 ማለት በ121 እና በ144 መካከል ነው ያለው። ስለዚህ በ121 እና በ144 ከሆነ ከ139 የሚበልጠውን ሳይሆን ወስደው ከዛ የሚያንሰው ነው። ስለዚህ 121 ነው ፐርፌክት ስኩዌሩ። 121 የሰጠኝ ማን ነው? 11። ስለዚህ መጣና ምን አደርጋለሁ? 11ን እንዳለ እዚህ ጋር 11 እንጽፋለሁ ማለት ነው። ስለዚህ የ13924 ምላሹ ወይ 112 ነው ወይ 118 ነው። አሁን እንዴት ነው የምመርጠው? 112 ነው ወይስ 118 ነው? እንዴት ነው ማቀው? ይሄንን
ይሄንን የምናደርገው ምንድነው እዚህ ጋር አምጥተን ለ139 የቀረበ ብለን 121 ብለናል 11 አልመጣችም እቺ 11 ማለት ነው ስለዚህ እሷን 11 እንዳለ ወስዳትና 11 ሲባዛ ከ11 ቀጥሎ ሊመጣ የሚችል ቁጥር ማን ነው 12 አይደል 12 ስለዚህ 11 ሲባዛ 12 ሆነ ማለት ነው ስለዚህ ስንት ይመጣል 11 ሲባዛ 12 132 እኩል ይሆናል እዚህ ጋር ስንት ይሆናል እኩል ይሆናልና 132 መጣ አሁን ምኑን ነው ማወዳደረው እዚህ ስኩዌር ሩት ውስጥ ያለውን ቁጥር ካባዛነው ቁጥር ጋር አወዳድረዋለሁ የቱ ነው ይበልጣው 139 ይበልጣል 132 ይበልጣል ስለዚህ 139 is greater than 132 ስለዚህ እዚህ ውስጥ ያለው ቁጥር ሁልጊዜም ከበለጠ ምላሹ ማን ነው ማለት ነው ትልቁ ቁጥር ነው ማለት ነው ትልቁ ቁጥር ነው ስለዚህ የ13924 ካልኩሌተር እጃችሁ ላይ ካለ ይሄንን ቼክ አድርጉት 13924 ከስኩዌር ሩት ሲወጣ 118 ይሆናል ማለት ነው 118 ነው ምላሽ ይላሉ አያችሁ በቀላሉ እንደዚህ አድርገን መስራት እንችላለን ካልኩሌተር አላስፈልገንም ምንም ነገር አላስፈልገንም እስቲ ይሄንን እንየው 12996 አለ 12996 ስለዚህ ይሄ ፐርፌክት ስኩዌር ነው ይሄን ፐርፌክት ስኩዌር ሊሰጠኝ ይቻለው ማን እርስ በርሱ ሲባዛ ነው ጥያቄው ስለዚህ አሁን ምንድነው ማድረገው እቺን 6 ያለው ሄጂ 6 ሊሰጠኝ የሚሰጠኝ ማን ነው ይሄው 16 እቺ አንድ ቤቷ 6 አይደለች ማ ሲባዛ 4 ስለዚህ 4 አለችኝ እዚህ ጋር ቀጥሎስ 6 የሚሰጠኝ ይሄው እዚህ ጋር አለ ማን 6 ራሱ ስለዚህ 6 እዚህ ጋር አለ ማለት ነው ስለዚህ ይሄ ቁጥር ከስኩዌር ሩት ሲወጣ ውጤቱ የአንድ ቤት የሪዛልቱ የአንድ ቤቱ ወይ 4 ወይ 6 ነው ማለት ነው ስለዚህ አሁን ምን አደርጋለሁ እነዚህን ሁለት ዲጂቶች መጥቻ አጠፋለሁ 9 እና 6ን አጠፋና ይሄንን ነው ማየው 129 መጣ ስለዚህ ለ129 የተጠጋ ወይም 129 ወይም ከ129 በታች ያለ ፐርፌክት ስኩዌር ማን ነው 129 ማለት በማ መካከል ነው አሁንም በ121 እና በ144 መካከል ነው 129 ስለዚህ ከዛ ያነሰ ስለሚል ማንንም ወስዶ አሁንም 11 አመጣና እዚች ጋር አደርጋለሁ 11 ይሄው 11 ሁለት ምርጫዎች ሲኖሩን አሁን ምላሹ ወይ 114 ነው ወይ 116 ነው ስለዚህ ሁለት ምርጫዎች ሲኖሩን እንዴት ነው የምንወስነው ብለናል መጨረሻ ላይ ባባዛናት ቁጥር yes 11 አይደል ያባዛን ሁለቱንም ስለዚህ ማን ነው አምጥተን ያስቀምጠው 11 አይደል ስለዚህ ሁለቱንም 11ን ወስዳለሁ 11 ሲባዛ ምን አደርጋለሁ 12 የዚህ ቀጣይ የሚመጣ ቁጥር 12 ስለሆነ ማለት ማንኛውም ቁጥር በዛ ነው የምወስደው ስለዚህ 11 ሲባዛ 12 እኩል ይሆናል እላለሁ ይሄ ስንት ይመጣል 132 አሁን እዚህ ውስጥ ያለው ስንት ነው 129 አይደል እዚህ ጋር ስንት መጣ 132 ስለዚህ 129 ከ132 ምን ይሆናል ያንሳል ስለዚህ መመርጠው ማንን ነው ትንሹን ነው ማለት ነው አነስተኛውን መርጣለሁ because እዚህ ውስጥ ያለው ቁጥር እዚህ ጋር ካለው ያነሰ ስለሆነ 114 ምላሹ ነው ማለት ነው ይሄንንም ቼክ አድርጉ 110 ማን ነው 12996 ምላሹ ስንት ነው የሚለውን በካልኩሌተር ቼክ አድርጉ ይሄ ይመጣል አሁን እንደነዚህ አይነት ጥያቄዎች ሚኒስትሪ ላይ ይመጣሉ ስለዚህ ከናንተ የሚጠበቀው የተለያዩ ቁጥሮችን እየወሰዳችሁ ይሄንን መንገድ መለማመድ ማለት ነው የመጀመሪያው ስቴፕ ግን ከናንተ የሚጠበቀው ምንድነው እነዚህን ቁጥሮች ማወቅ አትሊስት ከ1 እስከ 15 ያሉትን ብታቁ ጥሩ ነው ወይም እስከ 20 ስኩዌር ስናደርግ ስንት ይመጣል ለምሳሌ ይሄ ቁጥር ተሰጠኝ ይሄ ቁጥር ወሰድኩኝ ፈተና ላይ what is the square root of 289 ተባለ በአሁኑ መንገድ መስራት ማለት ነው ይሄንን ይዘነው ካለ ፈተና ላይ ጠፍቶብኝ ቢሆን ይሄ መንገድ አፕላይ እናደርጋለን ስለዚህ ምንድነው ማየው የመጀመሪያውን የአንድ ቤት ሆያውን እጃ ያለው ስንት ናት 9 ስለዚህ 9 የሚሰጠኝ ማን ነው ይሄው እዚህ ጋር 3 አለች አይደል 3 እርስ በርሱ ሲባዛ ነው 9 የሚሰጠኝ ስለዚህ 3ን ይዛለሁ ሌላ 9 የሚሰጠኝ አለ ይሄው እዚህ ጋር 7 እንወስዳለሁ ማለት ነው ሌላ 7 እንወስዳለሁ ስለዚህ ምን አደርጋለሁ እነዚህ ሁለት ዲጂቶች ምን ይሆናሉ ይጠፋሉ ማለት ነው እነዚህ ሁለት ዲጂቶች ይጠፋሉ ከጠፉ በኋላ ማን ይቀራል ሁለት ይቀራለች ስለዚህ ለሁለት የተጠጋ ወይም ከሁለት ያነሰ ፐርፌክት ስኩዌር ማን ነው ሁለት ማለት በአንድ እና በአራት መካከል ነው ያለው ስለዚህ ያነሰውን መወስዶ ስለዚህ እቺን አንድ ነው አንድ ይሰጠኝ ማን ነው አንድ እርስ በርሱ ሲባዛ ነው ስለዚህ ወይ አንድ እዚህም አንድ አደርጋለሁ ማለት ነው ሁለቱም ጋር አንድ አደርጋለሁ ኦኬ ስለዚህ አሁን ምላሽ ማን ነው 13 ነው ወይስ 17 ነው ይሄንን ለመወሰን ምንድነው ማድረገው አሁን ያባዛዋት በስንት ነው በአንድ አይደለ ስለዚህ 1 ታይምስ ከአንድ ቀጥሎ የሚመጣው ማን ነው 2 1 ታይምስ 2 is 2 ስለዚህ ሁለቱም ጋር እኩል ነው አይደል
እኩልም ከሆነ ምን አደርጋለሁ ትልቁን ወስዳለሁ ማለት ነው ትልቁን ወስዳለሁ ስለዚህ 289 ምላሹ ማን ነው ማለት ነው 17 ማንኛውንም ቁጥር እንደዚህ ያደርጋችሁ ብትወስዱ ምን ይሰጠናል የዛን ቁጥር ስኩዌር ሩት ማግኘት እንችላለን ፐርፌክት ስኩዌር የሆኑ ቁጥሮች ስኩዌር ሩት ውስጥ ገብተው አውጡ ስንባል ሲምፕሊ በዚህ ማግኘት እንችላለን ማለት ነው ከናንተ የሚጠበቀው ግን እዚህ ጋር ያሉትን ቁጥር በደንብ ሚሞራይዝ ማድረግ ነው እነዚህን ቁጥሮች በደንብ ከተለማመዳችሁና ካወቃችሁ ከዛ በኋላ ምንም አይከብዳችሁም እስቲ ሆምወርክ እናንተ እቺን ሞክሩ ባሁኑ መንገድ ማለት ነው ሆምወርክ ላይ ይሄንን እናንተ ሞክሩ አንደኛ what is the square root of 15129 ሁለተኛው the square root of 50178 እነዚህ ሁለት ቁጥሮች ፐርፌክት ስኩዌር ናቸው ወይስ አይደሉም እናንተ አንደኛ እሱን ዲተርማይን አድርጉ ከዛ በኋላ እዚህ ውስጥ ያለው ቁጥር አውጡና በኮሜንት ምላሻችሁን አስቀምጡ ፐርፌክት ስኩዌር ነው አይደለም የሚለውን ከዚህ በፊት በነበረው ቪዲዮ ላይ ስለሰራው ይሄንን አገናዝቡ መጨረሻው የአንድ ቤቱ ስንት ሲሆን ነው ፐርፌክት ስኩዌር የሚለውን በዛ ቪዲዮ ላይ ሰርተናል ስለዚህ እንደነዚህ አይነት አጫጭር ቪዲዮዎችና ጊዜን የሚቆጥቡ ቪዲዮዎች ለማግኘት ይሄንን ቻናል ሰብስክራይብ አድርጉ ይሄን ቪዲዮ ለሌላ እንዲደርስ ሼር አድርጉላችሁ ከተመቻችሁም ላይክ አድርጉ ማንኛውም ሐሳብ አስተያየት እንዲሁም የዚህ ጥያቄ መልስ በኮሜንት አስቀምጡልኝ በቀጣይ እስከምንገናኝ ደህና ሰንብቱ